ነው። እኔ በጣም ነው የምወደው የልጆች አባት። እሺ ተቀበያለሁ። በጣም እኮ ነው ደስ የምትሉት። እሺ እስኪ ቀጥልልኝ እባክህ። ሰላም ሰላም ዩ ጋይስ እንዴት ናችሁ? በቃ ዛሬ ዳጣ ድራማን በቃ በሆነ በቃ አይደለ ድራማ ሳይሆን ሪል አድርጌ ነው ያየሁት። እስኪ እንደኔ እንደው ደረጃ ያሳዝናችሁ፣ የምር በጣም የሚያሳዝነው ስማ ማለት በቃ አንዱ ችግር ወጣዋለሁ ብሎ ሲያስብ ሌላ ችግር ይፈጠርበታል። በጣም ተጨናንቋልና የሚያወራውንም የሚናገረውንም የሚይዘውንም አያውቅም ነበረ። ማለት በመጀመሪያ ትናንት በቀደሙ ክፍል እንግዲህ እንደተመለከታችሁት ናና ቤት ማሚን ክላሴ ውስጥ የሆነ እና ልንገርህ ምናምን ብለው ነበር እና ሰላም እሺ ስመለስ ትነግሪኛለሽ። ብቻዬን ነው ወይስ ምንድን ነው? ስለ ዳጣ ጉዳይ ነው ወይስ ስለማን ጉዳይ ነው ልታወሪኝ የፈለግሽው ምናምን እያላት ነበረ። እና ስለ ዳጣ ጉዳይ እንዳልሆነ ነግረዋለች። እዛ በስተመጨረሻም የሆነ ክላስ ውስጥ ገብተው እያወሩ እያለ የልጄን አባት ልነግርህ ነው ምናምን ስትለው እሺ ንገሪኝ ማለት ለመስማት በጣም ሰፍ ብሎ ነበር ማለት ነው። እንግዲህ ሰፍ ባለበት ሁኔታ ነበር ያኛው ክፍል ያለቀው። በኔክስቱ ክፍል እንግዲህ ዛሬ በአዲሱ ክፍል እንግዲህ የተፈጠረውን አይታችኋል፣ ተመልክታችኋል ማለት ነው። ምክንያቱም እና ለመናገር በጣም እሷ ሼም እየያዛት ነበር ማለት በቃ እንዴት አድርጋ ለማውጣት ከበዳት። እንዴት ሀው ማለት ምን መቼ ምናምን የሚለው ፓርት ላይ በጣም ከብዷት ነበር እና ማለት እሱም አለማውቁ ይገርማል። ግን የምር ምንም አንዳንዴ ስካር ከባድ ቢሆንም አለማወቁ ይገርማል። ማለት ድራማም ቢሆን ድራማም ላይክ በእውነት ላይ የተመሰረተ የሆነ ወይም ሊሆን የሚችል ነው የሚሰራው እና እንዴት አላወቀም የሚለው ግራ ያጋባል። እስኪ በኔክስቱ ፓርት የምናየው ይሆናል ሙሉውን ማለት ነው፣ መብራሪያውን አለማወቁን እና ንገሪኝ እንደሚያንቀጠቅጥሽ አንተ ስትሉ ከኔ ጋር ምንድነው የሚያገናኘው? ልጅ ያንቺ እርግዝና ከኔ ጋር ምን ያገናኘዋል? ሌላ ስም ሳይወጣልን ከሰፈሩ ተናገሪ ምናምን ሲላት አትጩህ፣ ድምፅህን አትቀንስ፣ እናትዬ ትሰማናለች ምናምን። ትስማ ለምደሞ አሰማው እሷ ትስማ፣ እንደውም እሷ ባለችበት ነው የምንነግሪ ምናምን እያላት ነበር። ያው ጉዱ የእሱ መሆኑን አላወቀም እና እንግዲህ በዛ ቅጽበት ደግሞ ማርታም ከጀርባ ካለው ክላስ ሆና እየሰማቻቸው ነበር ማለት እንዳጋጣሚ እየሰማቻቸው ነበረ። በተፈጠረው ግርግር ምክንያት ሂዳ ምንድን ነው ምናምን ብላ ስጠይቅ የልጄን አባት ልንገራችሁ ተናገሪ ብሎ ነው ጋሼ ምናምን ብላ ነገረቻት። ታዲያ ለምዶ ማለት ተረጋጋ፣ ቀስ ብለህ ይደርሳል እነግራችኋለሁ ብላለች። አሁን ከፈለግሽ አሁን ንገሪኝ፣ ካልፈለግሽ ደግሞ ሌላ ቀን ትነግሪናለሽ፣ ደረጃ ልጥረውና አሁን ንገሪኝ አለች ምስኪን ማርታ። እና እሱ ማለት በቃ እኔን ሌላ ቀን ነው የምነግራችሁ ምናምን ብላ ነግራ እንትን ብለዋለች ማለት ነው። አረጋግታት ወጥታለች ማለት ነው። እንግዲህ እንደምታውቁት በባለፈው ክፍል ለዳጣ አባት ደውይለት ምናምን ብላ ዳጣ ያው ለደረጃ አስመስላ ደውላ ነበር እና በዛ ፓርቲ ያለውን እንደዚህ እኮ ከዛ ከተመለሰ በኋላ ለደረጀ እንደዚህ እኮ ብላ ለዳጣ ደውላ ጆሮዋ ላይ ዘጋባት። አገናኘኝ ብያት ምናምን ሲለ ስትለው ስለኔ ያልነገርከውም እንዴ ምናምን አለችው። ከዛ በቃ ደህና ደሪ ምናምን ሰላም ሆኜ ነው ምናምን ብሎ ትቷት ሄደና እንግዲህ በዛ ደግሞ ማርታ ተናደለች። ጭራሽ ምን ሆነ ነው ደሪ በቃ የተፈጠረ ነገር ካለ ነገርንና እናውራበትና ችግሩን ፈታው፣ ምን አስቀይመን ችግሩን እንፍታው፣ ምን አስቀይመን ነው፣ ምን ሆነ ነው ጸባይ ልክ አይደለም ሰሞኑን ምናምን እያለችው ነበረ። ያው በጣም መጨናነቅ ያበዛል። አንዱን ሲያልፍ አንዱ አሁን እንግዲህ ሰላምን በዛ ኬዝ ምክንያት እንግዲህ ሙሉ ሌሊቱን ስታለቅስ ነው ያደረችው ማለት ነው። እንግዲህ ለምንድነው ሙሉ ሌሊቱን ስታለቅስ ያደረችው? ምን ሆና ነው
ሲባል ያው ዳጣ ብቻ ናት አጠገቧ እንድትሆን የምትፈልገው፣ ሌላ ሰው ደግሞ አጠገቧ እንዲሆን አትፈልግም። እንግዲህ በዛ ምክንያት እንግዲህ እንዴት እሷን ብቻ ልመርጥ ትችላለች? እኛን ሁሉ ውጡልኝ ውጡልኝ ብላ እንዴት ነው ዳጣን የምታስቀምጠው ብላለች አቢጌል ማለት ነው። እንግዲህ አቢጌል የጠረጠርሽው ነገር ሁሉም አሁን አንቺ የምትታመኝበት ሰዓት እየደረሰ ነው ማለት ነው። የጠረጠርሽው ሁሉ እውነትን እየሆነልሽ ነው ማለት ነው። እንግዲህ ላንተ የሰጠችው ወረቀት ራሷን ልታጠፋ ሊሆን ይችላል እና ራሷን ብታጠፋ በአንተ ነው የሚሳበበው። ምንድነው ወረቀት ሰጥተዋለች ምናምን ብላ በማርታ ፊት ተናገረች ማለት ነው። እናታንን ውሸታም ብላ ስትሳደብ፣ ውሸታም ራሱ ቢሆን በሰው ፊት እንደዚህ ተብሎ አይሰደብም። ደግሞ ናታንም ያው አልሰጠኝም ብሎ ካለ ተናገር፣ ካንተ ጋር መፍትሄ ካለ ምናምን ስትለው አይ እኔ አልሰጠችኝም ብሎ ገግሟል ማለት ነው። ያ ወረቀት ከተፈታ ደግሞ ሌላ ጦርነት ነው የሚሆነው። ጦርነቱ አይቀርም በእርግጥ ግን ሞር ደግሞ የባሰ አሁን በእነሱ ምክንያት ጦርነት ሲሆን ያስጠላል። ያው በጣም ፈርቷል። እንግዲህ ሙሉ ልብሱን ማን ነው የምትፈልገው? ደረጀን ነው የምትለው አሉ። እንግዲህ ዳጣም ምን አለችሽ? ምንድን ነው ልትነግርሽ የፈለገችው ነገር አለው? እኔም ብቻዬን ለምንድን ነው የምትፈልገኝ ምናምን እያለ ቢነግራት እኔ ምንም አላውቅም፣ ልትነግረኝ የፈለገችው ምንም የለ፣ ስላንቺ ጠየቀችሽ ሲላት እኔ ድሮ ነበር የምጠይቀኝ ከሆነ ታይም በኋላ አቁማለች፣ መጠየቅ አቁማለች ማለት ያው እሱ አባት ልጇ እንደሆነ ከነገረ በኋላ አቁማለች ምናምን አለችው። እንግዲህ አቢጌል ናት ፍቅረኛ የሞኝ ማነው ስሙ እሱን መስተፋቅር አምጣልኝ እያለችው ነው ማለት ነው። እሱም እንግዲህ ፍንቅቅ ያለ ፎንቃ ከዳጣ ገብቶለታል። እሱ አይሰማትም እንግዲህ ብቻ ቤቱ ትርምስምስ ወጥቷል። በስተመጨረሻም እንግዲህ ደረጀ ልጅህ አንተ ነው፣ ሁለተኛው ቦዲ ያለው ልጅ አንተ ነው ስትለው በጣም ሾክቱና በመጨረሻ ምን የሚፈጠር ይመስላችኋል? ማለት ፌንት ትበላለች፣ ደረጀ ፌንት ይበላል። ወደን ነው